ቁርሳችሁ እራታችሁ ስለማይጎልባችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም። ልኩን በሙሉ እየበላ ያደገ ሰው ምንድን ነው የሚሆነው? ለሰው አያዝንም። ሀገር እኮ ድርቅ መታው ሲባል ተው እኔ ይቅርታ አድርጉልኝ ጭንቅ አልሰማም፣ እንደዚህ ያለ ነገር ከፊቴ አታውሩብኝ፣ ዳቦ እየበላ እግዚአብሔር ለምን እንጀራ አይሰጠኝም ብሎ እግዚአብሔር ጋር ትግል የሚገጥም ነው ያለ። የቤት ኪራይ የሚከፍለው ሳያሳጣው እግዚአብሔር ለምን ቤት አይሰጠኝም? ስለ ጥጋብ እንነጋገራለን። ስለ ጥጋብ እንነጋገርና በጥጋብ አድርገን ወዴት ይኬዳል? በጾም ጥጋብን ቀንሰን ወደ ጾም እንሄዳለን ማለት ነውና ጥጋብ ምንድን ነው የሚለውን ነው የምንማማር ማለት ነው። ዛሬ በመጀመሪያው ጉባኤያችን ጥጋብ ምንድን ነው በሚል ርዕስ እንማር። እስኪ ሁላችሁ ጥጋብ ምንድን ነው በሉ ደግማችሁ። አቤት ጥጋብ ምንድን ነው? እሱ ነው የምንማማረው። የጾም ተቃራኒ ነው ጥጋብ እንደምታውቁትና ጽጋብ በግዕዝም ጽጋብ ነው፣ በአማርኛ ጥጋብ ተብሎ ይነገራል። ዓለምን እግዚአብሔር ብዙ ጊዜ በመቅሰፍት እንደመታው ሁላችሁም በታሪክ ታውቃላችሁ። ዓለምን በመቅሰፍት ካስመታ ኃጢአት መካከል አንዱና ዋነኛው ጥጋብ ነው። ለምሳሌ እግዚአብሔር ዓለምን በመቅሰፍት እንደቀሰፈ ከምናውቃቸው ታሪኮች አንዱ የኖህ ዘመን አንዱ ነው። የሰዶም ዘመን አንዱ ነው። እነዚህ ሁሉ ዓለምን እግዚአብሔር አንደኛ በንፍር ውሃ፣ ሁለተኛ በእሳት እንዲያጠፋ ያደረገው በምንድን ነው ሲባል በጥጋብ ምክንያት ነው። ግብረ ሰዶም፣ ዝሙት እንዲህ ያለው ነገር ሁሉ ቢጠራ ለእነዚህ ሁሉ ምንጫቸው ጥጋብ ነው እና ጥጋብ ለሰው ቀላል ኃጢአት ሊመስለው ይችላል፣ ግን ዓለምን በእሳት ያነደደ ኃጢአት ነው። ለምሳሌ እግዚአብሔር የሰዶምን ከተማ ዘር እንዳይተርፍ አድርጎ ያነደዳት ለምንድን ነው ብለን ስንጠይቅ ራሱ የሰራዊት ጌታ እግዚአብሔር እንዲህ ብሎ ይናገራል። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 49 ላይ እንዲህ ሲል ይናገራል። ዝንቱ ውእቱ ኃጢአታ ለሰዶም እህትኪ፣ ኢየሩሳሌም ሆይ የእህትሽ የሰዶም ኃጢአት ይህ ነው ይላል። የእህትሽ የሰዶም ኃጢአት ይህ ነው። ምንድን ስንለው ትዝርት፣ የመጀመሪያው ትዕቢት ነው። ከዛ ወፀጊበ ኅብስት፣ እንጀራን መጥገብ። ይውላችሁ ሰዶምን በእሳት አንድዷታል እግዚአብሔር። በምን ኃጢአቷ ነው ስንለው አንደኛ በትዕቢት አለ። ከዛ ስንለው እንጀራን በመጥገብ። ሁለተኛው ኃጢአት ስንለው ደግሞ እረፍት ወምረፍት ይላል። ከዚያ ስንል ወምጽርዓት ቦዘኔነት ወይም ሐኬት። የሰዶም ከተማን በእሳት ያቃጠሏት 4 ኃጢአቶች እነዚህ ናቸው። ትዕቢት፣ ጥጋብ፣ እረፍትና ስንፍና ናቸው። እነዚህ 4ቱ ኃጢአቶች ሰዶም ከተማን እግዚአብሔር በእሳት እንዲቀጣ አድርጓል ማለት ነው። ስለዚህ ይህንን አባቶቻችን በቅደም ተከተል ሲያስቀምጡት ጥጋብ እረፍትን ያመጣል። ጥጋብ እረፍትን ያመጣል። እረፍት ምንን ያመጣል? ሐኬትን ወይም ደግሞ ጽርዓትን ቦዘኔነትን ያመጣል። ይሄ ምንን ይወልዳል? ትዕቢትን ይወልዳል ማለት ነው። ራሳቸው ቅደም ተከተል አላቸው። ሰው ሲጠግብ እንግዲህ እንደምታውቁት ጾሙን የዋለ ሰው ተግተው ሲቆፍር፣ ሲያርስ፣ ሲኮተኩት፣ ሲያርም የነበረ ሰው ምሳ ስታበሉት እንቅልፍ ይለዋል። ጥጋብ ምንን ያመጣል ማለት ነው? እረፍትን ይወልዳል ማለት ነው። ጥጋብ እረፍትን ይወልዳል። እረፍት ስለዚህ ሰው ሲበላ ያለመጠን በበላ ጊዜ ማረፍ ነው የሚፈልገው። ቢደክመዋል ማረፍ ይፈልጋል። ሲያርፍ ምን ይሆናል ደግሞ? ሰውነቱ ልህሉህ ይሆናል። ልህሉህ ይሆናል። ልል ዘሊል ይሆናል ማለት ነው። ተመልከቱ። የታን ዘይልል እንዲል ይላሉ አባቶቻችን። ልህሉህ ዝም ብሎ ይሄ ነዝላል ይሆናል ማለት ነው።
ነገሩን በአግባቡ ማከናወን የማይችል ከራስ ጠጉሩ እስከ እግር ጥፍሩ ድረስ በድንጋይ የተቀጠቀጠ ያህል እስኪሰማው ድረስ ሰውነቱ በሙሉ ድቅቅ ይላል፣ ያቅተዋል። የተደበደበ ያህል ይሰንፋል፣ ይዝላል። እጁ ይሰንፋል፣ እግሩ ይሰንፋል፣ ደረቱ ይሰንፋል፣ ሰውነቱ በሙሉ ይሰንፋል። ምን ይወልዳል? ከዚያስ ስንፍናን ይወልዳል ማለት ነው። ከዛ ስራውን በአግባቡ ማከናወን ያቅተዋል። መጻሕፍቱን በሙሉ ለጸሎት ቁሞ ጸሎት ጀምሮ ጸሎቱን እግዚአብሔር ይወደዋል ወይም በእግዚአብሔር ፊት እየጸለይኩት ነው ሳይሆን ገጾችን እየጨረስኳቸው ነው ወይ ብሎ መቁጠር ይጀምራል ማለት ነው። ከዚያ በኋላ እንቅልፍ ይዞት ይተኛል ማለት ነው። ያንን የሚያመጣው ምንድን ነው ሲባል ጥጋብ ነው። ጥጋብ እረፍትን ያመጣል። እረፍት ስንፍናን ያመጣል። ስንፍና ደግሞ ሰውነት ሲታጀር ደግሞ ምን ያመጣል? ትዕቢት ይመጣል ማለት ነው። ትዕቢት ይመጣል። ቦዘኔ የሆነ ከሆነ የተነሳ ትዕቢት ያድርበታል። ዘላ ሲታበይ ራሱን የሚያስተዳድር ያህል ይሰማዋል። ረድኤተ እግዚአብሔርን ተግቶ መፈለግን ያቆማል። እግዚአብሔር የማይቸግረው ስለሚመስለው የጠገበ ሰው እንኳንስ የሚታመም የሚሞት እንኳን አይመስለው። ሰው በጠገበ ሰዓት እንኳን ሕመም፣ ሞት፣ እንኳን ድህነት፣ ሞት ትዝ አይለውም። ስለዚህ ሰው ደግሞ ተዘክሮተ ሞት ከሌለበት ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ትሕትና አይኖረውም። ለተራበ አያዝንም፣ ለተቸገረ አያዝንም፣ ለታመም አያዝንም። ሰዎች ተሰደዱ ሲባል እንደ ቀላል ተረትና ታሪክ ያዳምጠዋል እንጂ ከልቡ ውጋት ሆኖ አይሰማውም። ሰው ለሰው የማያዝንበት ምክንያት ከዚህ የተነሳ ነው። ሕማም ከሰው ቁስል እንጨት ቢሰዱበት አያምም ይባል አይደለም? የሰው ችግር ሰው የማይረዳው ስለሚጠግብ ነው። የረሃበው ሰው የማንንም ችግር ያዳምጣል። ረሃብ በሌለበት መደማመጥ የለም። ጥጋብ በሌለበት ሰው አያደምጥም፣ አይሰማም። ታውቃላችሁ አይደል? አሁን ዝም ብሎ እድሜ ልኩን በሙሉ እየበላ ያደገ ሰው ምንድን ነው የሚሆነው? ለሰው አያዝንም። ብታውሉት እንዲህ ያለ አገር እኮ ድርቅ መታው ሲባል ተው እኔ ይቅርታ አድርጉልኝ ጭንቅ አልሰማም፣ እንደዚህ ያለ ነገር ከፊቴ አታውሩብኝ ነው የሚለው ማለት ነው። መስማት ራሱ አይፈልግም። አንዳንድ ሰዎች አሉ አሁን በከተማ ትልልቅ ባለጸጋ የሚባሉት ይሄ የስደተኞች ታሪክን የሚዘግብ ፊልም እንኳን ሲመጣ ዝጉ ልጆች መጨናነቅ የለባቸውም የሚሉ ማለት ነው። እነዚህ ልጆች ምንድን ነው የሚሆኑት? ከዛ ያለ ጊዜው እንደበቀለና ፀሐይ ሲወጣ ወሶበ ሰረቀ ፀሐይ መጽለው እስመ አልቦ እመቅ ለመሬቱ ጥልቅ ስለሌለው አፈሩ ጥልቅ ስላልሆነ በሾህ ላይ በጭንጫ ላይ የበቀለ ስለሆነ አለ ፀሐይ በወጣ ጊዜ ደረቀ አለ። እንደዚህ ነው ተመልከቱ። እየጠገበ የኖረ ሰው ችግር በመጣ ጊዜ ወዲያው የሚደርቅ ተክል ነው። ጌታ ይህን ነው የተናገረው ማቴዎስ 13 ላይ በጭንጫ ላይ የወደቀ ዘር ነበረ፣ ፀሐይም በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና። ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ደካሞች ናቸው። እንዲህ ያለ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። ለሰው ማዘን፣ ርኅራኄ፣ ምሕረት የሚጠፋው እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን እግዚአብሔር ደግሞ ለእሱ ይራራል። ተመልከቱ። እናንተ ለባልንጀሮቻችሁ መሐርያን ርኅሩኆች ሁኑ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት። ለሰማይ አባታችሁ ልጆች ተሆኑት ዘንድ እናንተም ለባልንጀሮቻችሁ ርኅሩኆች ሁኑ። የሰማይ አባታችሁ ለፍጥረት ሁሉ እንደሚራራ እናንተም ለፍጥረት ሁሉ ስትራሩ የሰማይ አባታችሁን የእግዚአብሔርን መልክ እንደያዛችሁ በዚህ ይታወቃል አለ። ያንን መልክ እንዳንይዝ የማያደርገን መተዛዘንን የሚያጠፋው ምንድነው ስትሉ ጥጋብ ሰው ለሰው እንዳያዝን ያደርገዋል። ሰው ለሰው ካላዘነ ደግሞ እግዚአብሔር ለሀገር ምሕረት አይልክም ማለት ነው። ስለዚህ የቸርነት ማጥፊያው ምንድነው? ጥጋብ ነው። ሰሎሞንን ያህል ንጉሥ የዳዊትን ልጅ ምንድነው ያደረገው? እንዲህ ያደረገውን ይመስላችኋል? ጥጋብ። የአንድ ቀን ሰው ርቦት በዚያ በቤተ መንግሥት ሲለምን አይደለም
ስለ እግዚአብሔር እህል ሲል አይ ምንድን ነው ያለው? አይ ምን ሆኖ ነው አለ። ጥጋብ እርቦት። ለመሆኑ ረሃብ ምንድን ነው አለ። ረሃብ ምንድን ነው ብሎ መለሰ። ነው ተቀምሳታለህ ብሎ እግዚአብሔር የገዛ ቀለበቱን አጠፋት። ከዛ በኋላ ሰሎሞን 2 እየለመነ በላ ብቻ አይደለም የሚበላው ማጣ። ማዘን እንዲለምድ እግዚአብሔር ጥጋቡን አራቀለት። ከዛ በኋላ ተምልኩ እየለመነ ሲበላ እንኳን ተጸይፈውት ከዕለታት አንድ ቀን ሊበሏት የተጸየፏትን የሞተች ዓሣ ነው ወርውረው የጣሉለት። የተጸየፏትን ያችን ደስ ብሎት ሰሎሞንን ያህል ባለጸጋ ጠብሶ ሊበላ ክፍት ሲያደርግ ቁልፉን አገኘና ቀለበቱን እጣቱ ላይ ሲያደርግ የእግዚአብሔር ክብር በላዩ ላይ ሰፈነበትና ንጉሡ እነዚህ ማን አመጣቸው ክብብ ብለው ወደ ቤተ መንግሥት መለሱት። ምን ብሎ ጸለየ? መጨረሻ ላይ እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህም እምበላው አታሳጣኝ፣ ሳልሞት እነዚህን 2 ጸሎቶችን አትከልክለኝ ብሎ ሰሎሞን እነዚህ 2 ነገሮች ይለምነዋል ማለት ነው። ስለዚህ ድህነትም ክፉ ነው፣ ባለጸግነትም ክፉ ነው። ረሃብም ክፉ ነው፣ ጥጋብም ክፉ ነው። ሰው ረሃብን አትንሳይ ብሎ መጸለይ፣ ረሃብ አትስጠኝ ብሎ መጸለይ፣ የዕለት እንጀራዬን አትንሳይ ብሎ እንደሚጸልይ ከጥጋብ ጠብቀኝ ተብሎ ተጸልየዋል። ሰሎሞን ጸልየዋል። ከጥጋብ ጠብቀኝ። ሰው ሲጠግብ ማዘን ያጣል። ሲያዝን ማዘን ሲተው ይጨክናል። ሲጨክን ደግሞ እግዚአብሔርም በሱ ይጨክንበታል ማለት ነው። ስለዚህ ተመልከቱ፣ እግዚአብሔር እንኳንስ ለሚጠግቡ ሰዎች እንኳንስ እኛ በሥጋ ያለ ነው ሥጋውያን ደማውያን ኤልያስን ያህል ነቢይ በሀገር ሰው ሙቶ እያደረ ከብቱ ውሃ ሰው ውሃ እያለ የሰው አጥንት እንደ ቅጠል እየረገፈ ኤልያስን ያህል ደግ ሰው የሰዎችን ችግር መረዳት ያቃተው ምን ሲሆንበት ነው? የእሱ ምሳ ስላለችለት ነው። እግዚአብሔር ከአንድ ቦታ አስቀመጠና ለነቢዩ ለኤልያስ ሥጋውን ያመጣለታል። አንዳንድ ጭን ሥጋ ይመጣለታል። አንዳንድ ጭን ሥጋ እየመጣለት ያችን ይበላል። ውሃይቱ ከማር ከውሃ የምትጣፍጥ ንጹሕ ምንጭ ትፈልቅለታለች። ነቢዩ ኤልያስ ያችን እየተመገበ ተመስገን፣ በአገሩ የረገፈውን አያስብ። ልክ እንደናንተ ማለት ነው። ቁርሳችሁ እራታችሁ ስለማይጎላችሁ የማይጎልባችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም በፍጹም ማለት ነው። ዳቦ እየበላ እግዚአብሔር ለምን እንጀራ አይሰጠኝም ብሎ እግዚአብሔር ጋር ትግል የሚገጥም ነው ያለ። ለምን የማይሰጠኝ የቤት ኪራይ የሚከፍለው ሳያሳጣው እግዚአብሔር ለምን ቤት አይሰጠኝም ብሎ ነው ሰው የሚበሳጨው ማለት ነው። ራሱ ስለበላ በየበረሃው ቀባሪ አጥተው የሚቸገሩትን የሚያስባቸው የለም። ጠያቂ አጥተው የታሰሩትን የሚያስባቸው የለም። ለዚህ ነው እግዚአብሔር ጥጋብን አጥብቆ የሚጠላው። እና ኤልያስ እንኳን ያችን እየተመገበ ቁጭ አለ። ኋላ አንድ ቀን እግዚአብሔር እነዚያን ቁራዎች በሉ አቁሙ፣ ይሄ ሰውዬ ለሰው ማዘን አቁሟል፣ የራሱን ምሳና ራስ ስላልነሳሁት አቁሙ፣ ዝናብ እንዲጠይቀኝ እኔን አቁሙ አላቸው። ቁራዎችን አስቀረ። ቁራ ነበረ። አይ የቁራ ስም ሲለወጥ የእኛ ስም ሳይለወጥ ቀረ። ቁራ የወላችሁ ድሮ እንደወጣ ሆዳ ሙሎ እንደበላ ነበር የቀረ። እግዚአብሔር ግን ሲለውጥ መልካም ነው። ሥጋ እየበላ በዚያው የወዳደቀ ሰው እየበላ በኖህ ዘመን በዚያው ወድቆ የቀረው ማን? ቁራ በኤልያስ ጊዜ ስንቅ አቀባይ ሆነ። ይኸውላችሁ እግዚአብሔር ሲፈልግ በአሞራ አፍም ሥጋ አምጥቶ ይመግባል ማለት። በበላተኛ አፍ ምግብ አምጥቶ እግዚአብሔር ይመግባል። በበላተኛ አፍ እኮ ነው የሚያመጣው። ስለዚህ ምን አደረገ? መገበውና ነቢዩ ኤልያስ እየወጣ ቢያይ የለም። ቋኑ ይፈይጦ ለቋ የቁራም ወንበዴ ያለበት ለቁራም የቁራ ወንበዴ ይኖርበት ይሆን? ምንድን ነው ነገር? እየወጣ ቋኑ ይፈይጦ ለቋ እያለ እየወጣ ቢያይ የለም። ከዚያ በኋላ ውሃይቱን ደግሞ ሄዶ ቢያት ደርቃለች። ኤልያስ እንደኔና እንደናንተ ተበጻባጺ አይደለም። ይሄ ዝም ብሎ ሁከት ይገባል።
ፈጣሪን የምን በደልኩ አላለም። ምን በደልኩን ያንተን ብዬ ወጥቼ ረሃብ የምትገለኝ? ዝም። ረሃቡን ታግሶ ምንድን ነው ነገር ብሎ ዝም ታግሶ ጀግና አይደል? ዝም አለ። ኋላ እግዚአብሔር ሲያበላውም ዝም አለ። ደግሞ ቢያስቀርበት ዝም። እንዲሁ እኮ ግሩም እግዚአብሔር ቸር አይደለም? ይሄ ደግሞ እነሱ የእነሱን ጉዳት ይህ ብዬ ምሳና እራቱን ባስቀረበት ደግሞ እሱ ራብ ሊሞት ነው ብሎ እግዚአብሔር ቸር አይደል? ኤልያስ ታግሶ ራቡን ዝም ቢል እግዚአብሔር መጣና ኤልያስ እንዴት ነው ነገሩ? በላውን ደግሞ አንተ ራብ ትሞትን? ተመልከቱ። ሁር ሀገረ ሰራፕታ፣ ወደ ሰራፕታ ሂድ። ወበህየተ ሴሰየከ ሀቲ መበለት፣ በዚያ አንዲት ድሃ ትመግብሃለች አለው። ሄደ። ከዚያ በኋላ ቅዱሳን የዕለት ራት እንኳን ቢያጡ እግዚአብሔር ውጡ ሳይላቸው አይወጡ፣ እግዚአብሔር ግቡ ሳይላቸው አይገቡ። የሚሰማሩ ከእግዚአብሔር አግኝተው ነው። እማበ እግዚአብሔር ይጸኑ ሁረቱ ለሰብ፣ የሰው ጎዳናው ከእግዚአብሔር ተነስቶ ሲሆን ይቀናል ብሏል ቅዱስ ዳዊት። አይሄዱም። ለመብላት እንኳን ጦም ውለው ጦም አድረው እንጀራ በዚህ ሀገር አለ ቢባሉ እንኳን እግዚአብሔር ሂዱ ሳይላቸው አይሄዱም። ተነስቶ መንገድ ለመንገድ ሰራፕታ ሂድ ያለው መንገድ ለመንገድ የወደቀውን ሰው አይቶ ለካ እኔ ሥጋዬን እየበላሁ ውሃዬን እየጠጣሁ የሁሉ ሰው ተርቦን የሚያል ብሎ እንዲያዝንና ዝናብ አዝንም እንዲላይ ብሎ ነው። ከዚያ በኋላ ሄደ አየ። አይቶ ደግሞ ይኸውላችሁ አንዲት ድሃ አገኘ። እንዴት አደርሽ አንቺ ሴት አላት። እግዚአብሔር ይመስገን። እባክሽን ተመልከቱ ትንሽ ቁራሽ ዳቦ ስጭኝ አላት። በዚያውም ትንሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አንተ ሰማይን ለጉመ ደግሞ ውሃ ትለምናለህ። አንተም ውሃ ይጠማሃል፣ አንተም ይርባሃል። መሬቱን የዘራችሁብሽን አታብቂ ብላ በልቧ ነው መሰል እንደዚህ ያለች ግን አላለችም። በአንደበቷ ግን ምንድን ነው ያለችው? አይ ያው እግዚአብሔር ምስክሬ ነው፣ እቤት ያለችው እፍኝ ዱቄት ናት። ያችንም እኔና ልጄ አንተም በልተናት እንሞታለን። ና እንሂድ አለችው። እባክሽ እርቦኛልና መጀመሪያ ለእኔ አምጭልኝ አለ። ቂጣውን ጋግሪና መጀመሪያ ለእኔ አምጪ፣ ኋላ ደግሞ አንቺና ልጅ ትበላላችሁ አለ። ለጊዜው ርቦት ነው፣ ጦም የዋለ ጦም ያደረ ነቢይ ስለሆነ። ምስጢሩ ግን መጀመሪያ ለቤተ ክርስቲያን አምጥታችሁ ኋላ ለራሳችሁ ብሉ ማለቱ ነው። የዛሬ ሰው እኮ መጀመሪያ ራሱ ስለሚጋጠመው ነው የማይበረክትለት። መጀመሪያ ለኤልያስ ጋግሮ ማምጣት፣ ቀጥሎ ራስ መብላት ነው። መጀመሪያ ለቤተ ክርስቲያን ነው። ድሮ እኮ እሸትም ሲደርስ መጀመሪያ የሚወሰድ ለጳጳሱ ነው። አዲስ እሸት ቢደርስ ገበሬው የፈለገ ርቦት ቢቀር ከጳጳሱ ወስዶ አስባርቆ ይሄው አዲስ እሸት ወይኑ ትርንጎው ደርሷል፣ ባቄላው በቆሎው ደርሷል፣ አባታችን ይባርኩልን ብሎ እዚያ በኋላ ይበላል ማለት ነው። ኋላ ይውላችሁ ያችን ቁራሽ ዳቦ እስከሚለምን ድረስ ሲደርስ ነቢዩ ኤልያስ ቅዱስ ኤልያስ ርቦት ነበር፣ ለተራቦት አዝኖላቸው ነበር። ይህ እንዲርዋቸዋል ብሎ ከዚያ በኋላ አንቺ ሴት እግዚአብሔር ይበርክት ብሎሻል አለና ሲባርከው በረከተ። እህል እስከሚበቅል ድረስ በረከት ከቤትሽ አይጠፋም አበረከተው። ሲበረክትለት ደግሞ ያችን ዳቦ በዘይት እየበላ ረሳ። ይኸውላችሁ ረሳ። ጥጋብ ክፉ ነው አላሎቹም? እንኳን እንደኔና እንደናንተ ያለነውን ተራ ሰዎች ነቢዩን እንኳን አስረስቶታል። ጥጋብ ክፉ ነው። አስረሳው። ነቢይ ኤልያስ ያችን ቀን ጸሎቱን ይጸልያል፣ ትንቢቱን ይተነበያል፣ ምስጢረ ነቢያትን በሙሉ ያመሰጥራል። እግዚአብሔርን ባይኑ ያየዋል። ንጹሕ ድንግል ንጹሕ መንፈሳዊ ነው። በሰርክ ሰዓት ምግቡን ያቺ መበለት ትሰጠዋለች። ተመስገን ብሎ ቁጭ። አብ ሀገር የሚያልቀውን ሕዝብ ትዝ የለም። ለጉሟል ሰማዩን። ይሄ ሰውዬ አገር ሊያጠፋ አይደለ ብሎ ደግሞ እግዚአብሔር እንግዲያማ ተሻለማ ብሎ አንድ ቀን ታቅፎ እሷን አስታቀፈችውና በልጄን ያዝልኝና እኔ ውሃ ይዤ ልምጣ ብላ ውሃ ብትሄድ እንጨጨራሩ ልቅሜ ልምጣ ብትል እግዚአብሔር እንግዲህ ፊት ቁራ ባስቀርብህ አላዝን አልክ፣ ውሃ ባስቀር አላዝን አልክ። ደግሞ ዛሬ እንግዲህ ከድሃ ቤት ባበላ ደግሞ ለፍጥረት አታዝንም እንዴ ብሎ እንደያዘው የሴቲቱ ልጅ ሞተበት። ኤልያስ እንደታቀፈው
ኋላ አፉን ከአፉ እጁን ከእጁ ገደመና ጌታዬ እንዴ ምንድን ነው የነገር? እንግዲህ እኔን ማን ነቢዩ ኤልያስ መጣ ይለኛል? ነፍሰ ገዳዩ ኤልያስ መጣ ይለኛል እንጂ ይሄን ልጅ አስነሳ አለ። ተበሳጭቶ ማለት ነው። ጠብቅ ተብዬ በህድ እኔ የእግዚአብሔር ነቢይ ነኝ፣ ያንተ ነቢይ ተብዬ ሙት ማስነሳት ሲገባኝ ከእኔ እጅ ደግሞ ሰው ይሙትብኝ እንዴ ብሎ ደግሞ እሱም ተናዶ ወደ እግዚአብሔር ጸለየ። ኤልያስ አዘንክ አለው። ምን ነው አላዝን? ሰው ጠብቅ ተብዬ እጄ ላይ ሲሞት ላላዝን ነው እንዴ? አንተ ላልፈጠርከው ፍጥረት ስታዝን እኔ ለፈጠርኳቸው አላዝንም? ፍሩ አስተርእዮ ለአክዓብ በላውን ሂድና ለአክዓብ ተገለጥለት